እሺ ቴዳይ ተቀበለው እስቲ። ቴዳይ አለው ጋር ይሰማለው ድምጽ ያለ አለ። እሺ የመዳን ትምህርት በኦርቶዶክስ በእግዚአብሔር ቃል ሲመዘን ትክክል ነው? 100%። 100% እርግጠኛ ነህ? እየጻፍክ በደንብ እሺ ሳይ መጽሐፍሳችን ፊት እንዘረጋለን። 100% እሺ ይሄ መወነጃጀያ አይደለም፣ ልንማማር ነው እና እንትን ያልነው ትኩረት ማድረግ እኔም ስብዕና አልነካም፣ የቤተ ክርስቲያናችንንም ስብዕና ጠብቅ፣ አለበለዚያ ግን መጥፎ ይሆናል ማለት ነው። እሺ እሺ ጥሩ 100% ይሆናል አልከን። ጻፍኩል። አዎ 100%። እሺ መቼ ነው የዳንከው? እኔ ዳንኩት ቁመት በጠባብ ደረት ተወስኖ ሲመጣ እኔን ለማዳን መጣ። ኃጢአተኛ በደለኛ ሆኜ ሳለ በቸርነቱ አዳነኝ። አልመለስክልኝም። መቼ ነው የዳንከው ነው ጥያቄ። መጽሐፍ ቅዱሳችን እንደሚለው የመዳን ቀን አሁን ነው የዳንኩት። አሁን ነው የዳንከው? እኔ አይደለሁም የምለው መጽሐፍ ቅዱሱ ነው እኮ። መቼ ነው የዳንከው? አሁን ነው የሚለው። ስለዚህ መቼ ነው የዳንከው አንተ? አሁን አልኩ እኮ። አሁን ምን አድርገህ ዳንክ? መጽሐፍ ቅዱሱ ነው። እሺ አሁን ምን አድርገህ ዳንክ አንተ? እኔ መጽሐፍ ቅዱሱን ነው ተመርኩሽ የሚሄደው። የመዳን ቀን አሁን ነው ስመሰክር። አሁን ምን ኢየሱስ ክርስቶስ አሁን ምን አድርገህ ዳንክ? አዳምጠኝ። መልስ ነው አይደል የምትፈልገው? ባጭር አሁን ምን አድርገህ ዳንክ ነው ጥያቄ። ምን አድርጌ እንደዳንኩ ልንገርህ። አሁን ምን አድርገህ ዳንክ? የማቴዎስ ወንጌል 32 ቁጥር 10 ግለጽ። የማቴዎስ ወንጌል ምዕራፍ 32 ቁጥር 10 ግለጽ። ማቴዎስ ምዕራፍ 32 10 32 10 እሺ የሚገርም ነው። እሺ አላችሁ ወገኖች? ኢትዮጵያ አለሁ። ማቴዎስ 10:32 አለ። የሚገርም ነው። እሺ 32:10 እሺ ምን አለ? 10:32:10 የሚገርም ነው። በሰው ፊት የሚመሰክርልኝ እኔ ደግሞ በሰማዩ አባቴ ፊት እመሰክርለታለሁ። ስለ እሱ ስመሰክር እኔ ድናለሁ። ተው እንጂ። ኦኬ ሙት 10:32 እስቲ አንብብልን አውጣና። አነበብኩልህ እኮ እንደሱ ይላል። 10:32:10 ላይ እንደሱ ይላል። ኢትዮጵያ ኧረ ተው ተው፣ ኧረ ተው ተው፣ አትጫወቱብን።
እኔ የምለው ወዳጅ አራቱን ምዕራፍ ማን የጨመረው? አለው ግን እኔ ድምጼ ይሰማል ወገኖች? እሰማለሁ። አራቱን ምዕራፍ ማን የጨመረል? ወጣ ጌታ ሆይ ሜላዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ዌልካም ብራዘር። እስኪ ተቀበል በዛው ሜላዬ። እሺ ዮሐንስ ከየት ቤተ እምነት ነህ? ዮሐንስ ዮሐንስ ይሰማል? ዮሐንስ እሺ ሌላ ኦርቶዶክሳዊ ካለ ኦርቶዶክስ በነገረ ድነቷ ላይ ትክክል ናት ብሎ የሚያምን ኦርቶዶክስ ካለ ሌላ ኦርቶዶክስ ካለ እስቲ ገስት ላይ የላከ ሰው ካለ ፕሊስ ተቀበሉ ወዳጆች። እኔ ልክ አይደለም እንትኔ መቀበል አልቻልኩ። እሺ ሌላ ኦርቶዶክስ ካለ እንቀበል። ሜላይ አንድ 10-15 ደቂቃ እስቲ አውራን፣ ሀሳብን ስጠን። ሳሚንም በዛው ተቀበለው። እሺ ስልክ እየገባበት መሰለኝ። እሺ ሳሚ ሰላም። ሜላዬ ስልክህ ነው? አይሰማም ድምጼ? እሺ አንዳንዴ ስልኩም ያስቸግረዋል። እሺ ሳሙኤል ሰላም። ሳሙኤል ሳሙኤል እንዴት ናችሁ? አይሰማም እንዴ ድምጼ? እሺ ከየት ቤተ እምነት ወላዴ ትሰማለህ? አልሰማም ወዳጄ ነኝ። አይሰማም እንዴ ድምጼ? ትሰማለህ? እኔ አይሰማህም? ወገኖቼ እኔ ይሰማችኋል? አይሰማም ድምጼ? ትሰማለህ ወዳጄ? ከኦርቶዶክስ ሳሚ ይሰማል? ሳሚ ይሰማል ድምጼ? እሺ አሁን ጥሩ ነህ፣ ትሰማለህ? አሁን ይሰማል። አሁን ይሰማኛል። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ
በጣም ትልቁ ከባዱ ፈተና ኦርቶዶክስ ውስጥ ያለው የነገረ ድኅነት ትምህርት ለራሳቸው ራሱ አልገባቸውም። ኦኬ፣ ለኛ አይደለም ለራሳቸው ራሱ አልገባቸው፣ ለኦርቶዶክሳውያን ማለት ነው። እጅግ ግራ በመጋባት ውስጥ ነው እምነታቸው ንግግራቸውን የሚያሳዩ። እሺ ሌላ ኦርቶዶክስ ካለ እስቲ ሞዴሬተሮች ከገስት ላይ ከላኩ ሰዎች ፕሊስ አስገቡ። ጸጋ ይብዛላችሁ፣ ተባረኩ ካላችሁ ማለት ነው። ከላኩት ሰዎች ላይ አስገቧቸው፣ ተባረኩ። ቴንክ ዩ ጋይስ። እሺ እሺ፣ ሰላም አስሜ፣ አስሜ ይሰማል? እሺ ኢትዮጵያ ሰላም፣ ኢትዮጵያ ኢትዮጵያ አይሰማም? እሺ ማቴዎስ 32 ብለን ነበር እና አራቷን ምዕራፍ ኬት አግኝታት? አራቷን ምዕራፍ ኬት አግኝታት? አራቷን ምዕራፍ ኬት አግኝታት? 32 10 ነው ያልኩህ እኮ። እንዴት 32 የለውማ። ማቴዎስ 32 10 እኮ ነው ያልኩህ። 10 32 አገለባብጫው ነው። ሶሪ 10 32 አገለባብጫው። እሺ 10 32 10 32 ምን ይላል? በሰው ፊት የሚመሰክርልኝ እኔ ደግሞ በሰማዩ አባቴ ፊት እመሰክርለታለሁ። እሺ 10 32 ማለት ነው። እሺ ልግለጥልህ። እሺ ስለዚህ በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማዩ በአባቴ ፊት እመሰክርለታለሁ ይላል። አዎ የዳንከው መቼ ነው አንተ? ስለ ዛሬ አልከኝ። አሁን ዛሬ ሳይሆን አሁን አልከኝ። ከዚህ በፊት አልዳንክም? ከዚህ በፊት አልዳንክም ነበር? ከዚህ በፊት አልዳንክም ነበር? እንደ መጽሐፍ ቅዱሱ ነው እየተመራውልህ ያለ፣ ቃል በቃል ነው የምመልስልህ። ከዚህ በፊት አልዳንክም ነበር ወይ ነው ጥያቄ ብራዘር። እንደ መጽሐፍ ቅዱስ ነው የሚጠየቀው። ይኸውልህ አልዳንኩም። የሰው ልጅ ሁሉ የዳነው ኢየሱስ ክርስቶስ ሲመጣ ብቻ ነው። ያኔ ድኛለሁ። ኢየሱስ ሲመጣ ድናል? አዎ። እድሜ ስንት ነው? እኔ ኢየሱስ ክርስቶስ እኮ ያለና የነበረ ነው። ይሄን አታውቅም? ለሁሉም ሰው የነበረ ያለ የሚኖር ለዘላለም። በእድሜ አይገለጽማ። እኔ አንተን የጠየቁ እድሜ መች ስንት ነው? እድሜ ምን ያደርግላል? አሁን 50 100 ብልህ ታዲያ ኢየሱስ ታዲያ ሲመጣ አንተ ነበርክ እንዴ በምድር ላይ? አየህ፣ ይኸውልህ ነበርክም አልነበርክም ለእኔ ሲል ነው የመጣው። አንዱ እኔ ነኝ ዳኙ። እኔ ለአንተ ስላልመጣ ማለት ነው። ኢየሱስ በነበረ ሰዓት ካልነበርክ ይሄ በቃ አይበቃኝም ብራዘር። እምነትህ ትክክል እንዳልሆነ ላሳየን። ኦኬ አንተ ኢየሱስ ላንተ ነው ታሳየኛለህ። ችግር የለም፣ በማስረጃ ታሳየኛለህ። ኢየሱስ ክርስቶስ ሲመጣ ሰው ሁሉ እንደዳነ የሚያሳይ አንድ ጥቅስ ስጠኝ።
እኔ የመጣሁት አለ ሞልቷል። እነግርሃለሁ። አንድ አይደለም 100 ጥቅስ እሰጥሃለሁ። በቃ አንድ ጥቅስ ይበቃኛል። 99ን አንድ ይበቃኛል። 99ን አንድ ይበቃኛል። ልግለጥሽ መጽሐፍ ግለጥ። ሐዋርያው ቅዱስ ጳውሎስ ምን ይላል መሰለህ? ለዓለም የተሰቀለበት አይልም ይላል ክርስቶስ። ማን ለዓለም ሁሉ ነው የተሰቀለው? አይደለም። እስቲ ጥቀሰው። ለግለሰብ ነው ብለህ ታምናለህ? ለግለሰብ ነው ብለህ ታምናለህ? አሁን ሁለት ሞባይል እኮ ስላልያዝኩ ነው። አንደኛ እዚህ መጽሐፍ ሁለት ሞባይል አልያዝኩም፣ አንድ ሞባይል ነው ያዝኩት። በአንዱ ስልክም ቢሆን ለዓለም ሁሉ ነው የተሰቀለው። ይህንን ካላመንክ ለወርድ ነው። በጥቅስ አውራ የምታወራውን ነገር። ለዓለም እንደተሰቀለ ታውቃለህ፣ ታምናለህ አይደል? አታምንም? ካላመንክ ምንም ብለፈልፍ። ዓለም ሁሉ እንደዳነ ማስረጃ አንጣ ነው የተባልከው ብራዘር። ዓለምን ሁሉ ለማዳን ነው። ዓለም ሁሉ እንደዳነ ማስረጃ አንጣ። ቅድም ያልከው እሱን ነው። ዓለም ሁሉ ድኗል ነው ያልከው። ማስረጃ አንጣ። አዎ ዓለም ሁሉ ነው የዳነው በልጁ። እስኪ ማስረጃ አንጣ። ሙከራውን ትሆን ማስረጃ አንጣ። ሁለተኛ ቆሮንቶስ 5:20 ግለጽ እናንተው። እኔ ስለሌለኝ መጽሐፍ 5:20 ማስረጃ አንጣ። ቅድም ያልከው እሱን ነው። ዓለም ሁሉ ድኗል ነው ያልከው። ማስረጃ እኮ እያልኩ እኮ ነው። ግለጽ እያልኩ እኮ ነው መጽሐፉ። እሺ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ስንል ስለ ክርስቶስ እንለምናለን ይላል። ምን ይላል? እንግዲህ እግዚአብሔር በእኛ እንደሚማልድ 20 አይደል ያልከኝ ብራዘር? ጨርሼ ነው ያነበብኩልህ ቁጥር 20። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ። እንደዛ ነው የሚለው። እንደሚማልድ ነው የሚለው። እንደሚማለድ ነው የሚለው። ግን ቆይ ሌላ ጥቅስ ሰጥ አይልም እንደሱ እንደሚማለድ ነው። እስቲ አንዴ አንብበው። ሌላ ጥቅስ ሰጥ አንብበው ብራዘር እኮ እንደሚማለድ እኮ ነው የሚለው። አይልም እንደሚማልድ ነው የሚለው። ያንተ መጽሐፍ ነው። የኔ እንደዛ አይልም። እኔ መጽሐፍ ነው የራስህ ነው ይሄ። እስኪ እትሙን አሳየኝ። አባት አለም እትሙን አሳየኝ። ወዳጅ አይደለም አልኩ። በቃ ይሄ የእናንተ መጽሐፍ ነው፣ የፕሮቴስታንቶች። የኛ መጽሐፍ እንደሱ አይልም። እንደሚማለድ ነው የሚለው። ይሄ ማን መጽሐፍ ቅዱስ ነው? 66 ከሆነ እናንተ ነው። የኛ 81 ነው ያለ ወይ 81 እንትን ያለበት ማለት ነው። ይሄ የቀኖና መጽሐፍ ከሌለው መጽሐፍ አይደለም እሱ። 66ቱ የኦርቶዶክስ መጽሐፍ አይደል? አይሬ እኛ እንጠቀመው 66ቱ ጎድሏል። እኛ የምንጠቀመው እናንተ የምትጠቀሙትን አይደለም። 66ቱ የአምላክ ቃል አይደለም ማለት ነው። ከጎደለ በቃ ጎደለ ነው። ለምን ታጓድላለህ? 66ቱ የአምላክ ቃል አይደለም። ብዙ ነገሮች ይጎሉታል። አንደኛ እንደ ማተሚያው በእጃችን ነው ብለን ብዙ እንጠነቁልለታለን፣ እንደፈለግን እናደርገዋለን። እሱ አቡነ ተክለ ሃይማኖት ያሳተሙት ብቻ ነው፣ ቅዱሳን ያሳተሙት ብቻ ነው መጽሐፍ ቅዱስ የሚባለው እንጂ ማንም ተነስቶ እኔም ተነስቼ
ባሳትም አሁን መጽሐፍ ቅዱስ አይባልም፣ እሱ ልብ ወለድ ነው ይባል። ኦኬ ሶ መጽሐፍ ቅዱስ እንዴት እንደሚታተም ራሱ አሁን ከማያውቅ ሰው ጋር ነው እያወራን ያለ ነው እና ከባድ ነው። መጽሐፍ ቅዱስ እንዴት እንደሚታተም ስለማታውቅ ነው እያወራ ያለው። ግን ልለፍ፣ ችግር የለም። አሁን ሀሳቡ ላይ ነው። አሁን አንተ ብቻ ማስረጃ አስጠኝ፣ ችግር የለም። ዓለም ሁሉ እንደዳነ ማስረጃ። አሁን ሁለተኛ መጽሐፍ አለመያዜ ነው እንጂ በደንብ እሰጥሃለሁ አለ፣ ሞልቷል። ይሄ ጥቅስ አንተ አይደለም ማንም ሰው ብራዘር፣ ዓለም ሁሉ እንደዳነ ማስረጃ ነው። ፉከራውን ተወውና ማስረጃ አስጠኝ። ፉከራውን ተወውና ማስረጃ እኔ ልስጥህ፣ ማስረጃ ልስጥህ። ክፈት፣ እሱን አታስጨንቅ። ማስረጃ አለው። እሺ እኔ አላስጨንቀው። አይ ታውቃለህ። ሚዩት አድርግ። ኢትዮጵያ ሚዩት አድርግ። በቃ ኢዮብ ማስረጃ አለው። እሺ የኦርቶዶክስ ነገረ ድነት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? የኦርቶዶክስ ነገረ ድነት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? የኦርቶዶክስ ነገረ ድነት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ኦፍ ኮርስ አዎ። እውነት? እሺ ኢዮባ እንዴት ዳነ? ኢዮባ እንዴት ዳነ? በክርስቶስ ቤዛነት ያው በቀራንዮ ላይ በተፈጸመው ስራ ክርስቶስ ባደረገው ስራ ኢዮብ ከዘላለም ሞት ወይ ከድቅድቅ ጨለማ ወደሚደነቅ ብርሃን በክርስቶስ ተሸጋግሮ ድኗል። በኢየሱስ ስራ ነው ያልከው? ክርስቶስ ቤዛ በክርስቶስ ቤዛነት በተደረገው ስራ ወይ በመስቀል ላይ ስራ ማለት ነው። እኔም ብቻ ሳይሆን እኮ በኢየሱስ ዓለም ሁሉ በክርስቶስ ኢየሱስ ቤዛነት ድኗል። በመስቀል ቤዛ በኢየሱስ ስራ ማለት ነው ዳንከው። እሺ ደስ ይላል። እሺ በክርስቶስ ኢየሱስ ስራ ነው ዳንከው ማለት ነው። ኦፍ ኮርስ ኢዮብ ያለው ከኔ ጋር። እሺ መቼ ነው ዳንከው? መቼ ነው ዳንከው? በግሌ ነው። ተደራጅታችሁ ነው ዳንከው? አይ ተደራጅተን ምናምን ሳይሆን ክርስቶስ የሞተው ያዳነ ማደል ምን ጨምር ስለሆነ እኔ በዓለም ውስጥ ስላለው ድህነቱ ለእኔም ተፈጽሞልኛል ብዬ ማመን ክርስቲያን። እኔ አንተን መቼ ነው ዳንከው ነው ያልኩት? ስወለድ እኔ ድኛለሁ። ሲወለድ ድኗል። እሺ ከተፈጠርኩበት ማስረጃ ክርስቶስ አዳኝ እንደሆነ መሰለ ማስረጃ ወይስ መልስ ማስረጃ? ሰዎች ሲወለዱ ጀምሮ ድነው እንደሚወለዱ ማስረጃ እሺ ለምሳሌ ልንገር። እንደ ኦርቶዶክስ አማኝ አንድ ክርስቲያን ወንድ ልጅ ከሆነ በ40 ቀኑ ያው ይጠመቃል። ቀናት ጨምር ሲወለድ ነው ያልከኝ ማስረጃ አንተ 40 ቀን ሲወለድ ማለት 40 ቀን ብለህ ቀናት ጨምር 39 ቀን ሲወለድ ነው ያልከው። ስትወለድ የዳነ ሰው እኮ ለምንድን ነው የማልጨምረው? ሲወለድ ማለት እኮ እና ታዲያ ከመወለድ በፊት እድናለሁ እንዴ? ለጠየቀኝ ጥያቄ እኮ ነው። የተወለድከው በ40 ቀንህ አይደለም። ከተወለድክ በኋላ ነው 40 ቀን የሞላ ብራዘር እኮ አልኩህ እኮ በ40 ቀን ያልኩህ። እሺ ድነትን የተቀበልኩ እኔ ስወለድ አትበላ። እሺ ስወለድ አልለው። ቀጥል፣ አስተካከል ንግግር። ሳልወለድ በፊት አሁን ችግር የለውም ሂድ። እሺ አሁን ደግሜ ልጠይቅህ፣ መቼ ነው የዳንከው? መቼ ነው የዳንከው?
አልኩህ እኮ ነገርኩህ። አልነገርከኝም። ደጋግመህ ጠየቀኝ። ይሄንንማ አሰረስኩት። መቼ ነው የዳንከው? አልኩህ እኮ በ40 ቀን ያልኩህ። በ40 ቀን ላይ ትድናላችሁ የሚል መጽሐፍ ቅዱስ ማስረጃ እስኪ። ናይስ። እሺ በ40 ቀን ላይ እሺ፣ መጀመሪያ የሰው ልጅ በእምነት በእምነትም ጭምር ፕላስ ተጠምቆ የእግዚአብሔርን ልክ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ኃይለ ቃል አለ። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለ የሚል አማናዊ ቃል አለ። ተጠምቀን ያንን አድምጠኛ እኮ ስሜታ ያልሆንኩም ወዳጄ፣ በ40 ቀን የምንፈጽመውን ነገር እየነገርኩ ነው። በ40 ቀን የምናደርገው ድህነት አይደል የጠየቁት? ድህነት ነው የጠየቁት ወዳጄ እኮ። በ40 ቀኔ ያደረግኩትን ወይም ድህነትን ያገኘሁበትን ሚስጥር እየነገርኩ ነው። በ40 ቀን የዳንክበትን ሚስጥር እየነገርከኝ ነው ያለው። ኦፍኮርስ ተጠመቅኩኝ፣ የእግዚአብሔርን ልጅነት ስቀበል በ40 ቀኔ ተጠመቅኩኝ፣ የእግዚአብሔርን ልጅነት ስቀበል ዘንድ ከዛ በኋላ ቅድም እንደነገርኩ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ የሚለውን ቃል አማናዊ ሳደርግ ዳንኩ ማለት ነው። እሺ በ40 ቀን ላይ ተጠምቀ ስጋ ደሙን በልተህ ማለት ነው የዳንከው። ኦኬ እግዚአብሔር የኢየሱስ ተቀበልኩ ማለት ነው። እሺ ሰው በ40 ቀኑ ተጠምቆ ስጋ ደሙን በልቶ እንደሚድን ማስረጃ እስቲ። ነገርኩህ እኮ ብራዘር፣ አሁን ሌላ ልጨምርልህ። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል። ማርቆስ 16:16 ታዲያ እዛ ክፍል ላይ በ40 ቀናችሁ ይላል። በ40 ቀናችሁ ይላል። ይሄ እናንተ ስለማትቀበለው ነው። አይ ኦርቶዶክሳዊ ስርዓት ነው። ለምሳሌ መጽሐፍ ኩፋሌ ላይ አለልህ ከፈለክ። እናንተ ግን አትቀበለውም። ስለማትቀበለው ማስረጃ ለምን ትጠይቀኛለህ? አሳይ። በ40 ደስ ያለ እቀበላለሁ አለኝ የምትለው በ40 ቀናችሁ ላይ ተጠምቃችሁ ትድናላችሁ የሚል ማስረጃ እስቲ አለኝ የምትለው ነገርኩኝ እኮ እኔ በ40 ቀኔ ለምሳሌ አልኩህ በ40 ቀኔ አመንኩኝ። ከዚህ በላይ እንዲህ ልንገርህ ብራዘር፣ ከዚህ በላይ እንዲህ ልንገርህ እኮ ምን አይነት ማስረጃ ልስጥህ አልኩህ። በ40 ቀን ላይ ተጠምቀ ስጋ ደሙን ወስደህ እንደምትድን ከመጽሐፍ ቅዱስ ማስረጃ እስቲ። ዮሐንስ ወንጌል ምዕራፍ 6 ቁጥር 14 አልኩህ እኮ። እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 14 ላይ ገፋት። እሺ እዛ ክፍል ላይ እንግዲህ እሺ ዮሐንስ ወንጌል ምዕራፍ በ40 ቀናቸው ላይ ስጋና ደሙን በልታችሁ ትድናላችሁ የሚል ሊያሳይ። አሁን በ40 ቀን ብለህ ፖለቲካውን ወደ ጎን ተውና የሰው ልጅ የእግዚአብሔርን ስጋና ደሙን ሲበላ እንዴት የዘላለም ሕይወት ማግኘት እንደሚችል ብቻ አንብብ። ከዛ ማርቆስ 16:16 ላይ የሚሄደው ሰው ከጥምቀት ጋር ህብረት ሲያደርግ ወይ ሲተባበር እንዴት ከዘላለም ሞት ወደ ሕይወት መሸጋገር እንደሚችልም አንብብ። አልጠየቅኩም። እኔ የጠየቅኩህ ምንድን ነው መቼ ዳንክ ስትባል በ40 ቀኔ ነው ያልከው። በ40 ቀኔ ተጠምቄ ስጋ ደሙን በልቻለሁ። ቆየው አትደረባ ልንገርህ፣ አንተ የምትፈልገውን ብቻ እየጠየቀኝ ለአንተ ሲታፕ አታመቻቸኝ። አሁን አትደረብ ብራዘር፣ ራስን ሲታፑን የሰጠኝ እኔ አይደለሁ። በ40 ቀኔ ላይ አንተ ነህ። ይሄው መጀመሪያ ያልኩህ ላሳይ። መቼ ስልህ ወይ አንዴ መቼ ስልህ ስወለድ አልክ። ማስረጃ ስልህ የለኝም ብለህ ሰረዝ ነው። አይ በ40 ቀኔ ነው አልከን። በ40 ቀን ላይ የመጣው አንተ ነህ። ያላወራውም አንተ ነህ የተናገርከው። የራስህ ሴታፕ ነው የኔ አይደለም። በ40 ቀኔ ላይ ምን አድርጌ ያልከን? ተጠምቄ ስጋ ደሙን በልቼ አልክ። ጥሩ። በ40 ቀናቸው ላይ ስጋና ደሙን በልታችሁ ትድናላችሁ የሚል ማስረጃ ስጠኝ አልኩ። ማርቆስ 16:16 አልክ። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 አልክ። ይሄ ሁሉ ያንተ ንግግር ነው፣ የኔ ንግግር አይደለም። የትኛው ክፍል ነው የሚመለከተው? በ40 ቀናችሁ ላይ ተጠምቃችሁ ስጋና ደሙን በልታችሁ ትድናላችሁ የሚል ያገኘው የትኛው የእግዚአብሔር ቃል ላይ ነው ያለው? እኮ ክፈተውና ለምን አታነባም? ከፍተህ እኮ የትኛውን ልግለጥልህ? እኮ
ቅድሚያ ጥምቀት ነው የሚቀርበው። አሁን ማርቆስ 16ን ክፈት። እሺ ማርቆስ 16 አንተ ያልከኝን አለቃዬ፣ ታዛዥ ነኝ አለቃዬ። ተብቻ አዘዘኝ፣ ተብቻ በለኝ፣ ከፍታለሁ። ያው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የስ ታዲያ ይሄ ጥቅስ ያመነ የተጠመቀ ይድናል ነው የሚለው፣ ያላመነ ግን ይፈረድበታል ነው የሚለው። አንተ አምነህ በኦርቶዶክሳዊ ስርዓት ያደረግኩትን ነገር እኔ ልንገራ። ተጠመቅኩኝ፣ የዳንኩት ነው ስጋው ደሙን የተቀበልኩት የክርስቶስን ስጋው ወይ ደሙን የበላው የጠጣሁት ደግሞ ዮሐንስ 6:54 ላይ ያለውን አምላካዊ ቃሉን አማናዊ ማድረግ ሲችል ዳንኩ ማለት ነው እኮ። ይሄ ክፍል እያወራ ያለው ያመኑ ሰዎች አምነው ሰዎች ሲጠመቁ ነው የሚናገር። ዮባይ እኮ ተጠመቅኩ። እሺ ዌር ኢዝ ዩር ፌዝ? እምነት የታል? እምነት የታል? ጥምቀት ብቻ አይልማ እኮ። ጥምቀት ብቻማ እንደማይል እኮ በዮሐንስ ወንጌል ማሳየው እኮ። እንደዛ ከሆነ እኮ ይሆናል ማለት ነው። አንተ እንደምትለው ከሆነ እምነት የታል? አድምጠኝ። ይሄ አሁን ማርቆስ የጠቀስነው ራሱ ከጨዋታ ውጪ ነው የሚለው። አንተ እንደምትለኝ ከሆነ እምነት የታለ ብለህ ከጠየቀኝ እኔ ምንም አላልኩም። እኔ እምነት የታለ አንተ አልከኝ እንጂ እያልከኝ እኮ ነው። እየሰማሁ አይደለ እንዴ? እምነት የታለ አልከኝ። ምንም አላወራሁም። አዎ እኮ እምነት የታለ አንተ በአርባ ቀኔ ላይ አምኛለሁ እያልከኝ ያለው በአርባ ቀኔ ላይ አምኛለሁ እያልከኝ ያለው ኦፍኮርስ አዎ። በቤተሰቦች በኩል ወንጌል የተሰበከው ለአንተ ነው። ወንጌል የተሰበከው ለአንተ ነው ለቤተሰብህ ነው? መጀመሪያ የተሰበከው ለቤተሰቤ፣ በቤተሰቤ በኩል እኔ ስለተገኘው። ኦ በጡት በኩል ነው ወደ አንተ የደረሰው? በጡት በኩል ኧረ ደስ ይላል። ለምን በጡት በኩል ይደርሰኛል? አንተ ወንጌል ከማን የሰማው? እስኪ ከማን የሰማው አንተ ወንጌል? ስለአንተ ጨርስ፣ ከዛው ላይ ትገኛለህ። በምን በኩል ነው አንተ ጋር የደረሰው? አልኩ እኮ እኔ በወላጆቼ በኩል አልኩኝ። አሁን ያስጠመቁኝ እኔ ወላጆቼ ናቸው። በምን ተላለፈ? እምነቱ በምን ተላለፈ? ምግብ እንዳልን በምን ተላለፈ? በወላጆቼ ምግብ እንዳልን የአርባ ቀን ህፃን ልጅ እኮ ምን እጅ ጭነው ነው ያስተላለፉት እምነቱ? እሺ ምን አድርገው እምነቱ ነው ዳንተ? ይሄ ልንገርህ፣ ይሄን አርጊመንት ወደ ጎን አርጊ ብራዘር። እቺ አሁን ያለፈበት ፋሽን አታውሪያት። ለምሳሌ ሐዋርያቶቹ እነ ቅዱስ ጴጥሮስ ማን ነው? ቅዱስ አድምጠኝ። ካለፈበት ልነግርህ እኮ ነው። መላ ቤተሰብ እኮ አድምጠኛ፣ ስማኝ መጀመሪያ ብራዘር፣ ተረጋጋ እንጂ። መላ ቤተሰቡን ወደ 3000 የሚያህል ህዝብ እነ ጴጥሮስ ሲያጠምቁ ህፃናትም አብሮ እንደነበሩ ታውቃለህ አይደል? አሳይ። አልገመትም። አሳይ። የተጠመቀ ሕፃን ልጅ አሳይ። አሁን እኮ ክርክር አታርገው ብራዘር። እየተማመን ለምን አንሄድም? እንዳምነህ አሳየኝ ያልኩህ። ምን ላሳይ? ከተጠመቁ ከ3000 ሰዎች ቃል በቃል ነው የፈለከው? አሁን ቃል በቃል ነው የፈለከው? አሁን አንተ ቃል በቃል ነው የፈለከው ወይ ነው ጥያቄው? ቃል በቃል ክሌም እያረክ አይደል እንዴ? አዎ ቃል በቃል ክሌም እያረክ ስለሆነ እኮ አንተ እንደዚህ አይነት ክሌም አድምጠኝ። አንተ ቆዮ ባይ እኮ አንተ ይሄን ክሌም ካነሳ ወንጌል አንተ ከማን ነው የሰማው? መልስልኝ። እንደዛው ጥያቄ መልስልኝ። እንደዛው ከማን ሰምተህ ሄዳለህ አንተ? እኔ ምንም ክሌም አላረኩም ብራዘር፣ አንተ ነህ ክሌም ያልከው። እኔ ክሌም አላረኩም ገና ምንም አልሰማም አልከኝ እኮ እዮብ። እኔን ከጠየቀኝ እኔ ነገርኩ። ለምሳሌ በቤተሰቦቼ በኩል ተጠመቅኩ አልኩ አይደል እኮ በቤተሰብ ነው እየሸሸ አይደለም እኮ። ካልሸሸ በቤተሰብ በኩል አመንኩኝ አልክ። እምነቱ አንተ ጋር የተላለፈው በምን መንገድ ነው? ታትስ ማይ ኩዌሽን። እጅ ጭነው ነው? እግር ጭነውብህ ነው? ምን አድርገው ነው እምነቱ ነው? ለምን ይጭናሉ? እጅም እግርም እነሱ ያመኑትን አምላክ። እሺ በምን አንተ ጋር በምን ደረሰ? በምን በጡት ነው? በምንድን ነው አንተ ጋር የደረሰው? በጥምቀት እምነቱ አዎ እምነቱ በጥምቀት በኩል አንተ ጋር ደረሰ። የቤተሰቡ እምነት ማለት ነው። ኦፍ ኮርስ አዎ። በአርባ ቀን የተጠመቁኝ እንዳልኩህ ማዘርና ፋዘር
እኮ ማዘርና ፋዘር ልጥራለህ ወይ? እነሱ እንዳስጠመቁኝ እነሱ ልጥራለህ? በኩል እምነት ወደ እኔ ደርሷል ብለሃል። ማስረጃ አንጣ። እናትና አባት ናቸው ማስረጃ ለእምነትህ። የእግዚአብሔር ቃል የለህም ብራዘር። ነገርኩ እኮ አልቀበልም እያልከኝ እንዴት ልንገርህ? ከዚህ በላይ ለመዳን ያልኩኝ እኮ አንተ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ትስማማለህ? መጀመሪያ ቆይ አድምጠኝ። ቆይ መጀመሪያ በዮሐንስ ወንጌል ቆይ በምዕራፍ 6 54 ትስማማለህ? መጀመሪያ ልሰጥ ነው። ተረጋጋ፣ ተረጋጋ። ገና እያወራ እኮ ተረጋጊ ብራዘር፣ ችግር የለውም። በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ትስማማበታለህ? መጀመሪያ ትስማማለህ? እሱ ጥያቄ ነው። አሁን ስለ 40 ቀን ነው እኮ ተስማማለሁ። እሱን ልመጣልህ እኮ ተስማማለህ። ከተስማማ መልሱ እነግርሃለሁ። እኔ እያወራን ያለ ነው ስለ 40 ቀን። እምነትህን በምን አገኘኸው? እየሰማኸኝ አይደለም ማለት ነው። ነገርኩህ እኮ እኔ በጥምቀት በኩል አመንኩኝ። ከዛ ዘንድ ዮሐንስ ወንጌል ተግባራዊ አደረጉ። በጥምቀት በኩል ታምናላችሁ የሚል ማስረጃ አንተ አፍጠን ታምናላችሁ አትበላ እንዴ? ታምናለህ በለኝ። አሁን የግል ጉዳይ እኮ ነው። አሁን እኔን ነው እኮ እየጠየቀኝ ያለው አይደል? እኔ አመንኩኝ አልኩሽ። በጥምቀት በኩል ታምናለህ የሚል ማስረጃ አንተ እምነት ከጥምቀት ነው የሚል ማስረጃ ወደ እኔ ስትመጣ አልኩ በቤተሰቦቼ በኩል እኔ ተጠመቅኩኝ፣ ያንን እምነት ተቀበልኩ። ከዛ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ምን አደረኩ? ተግባራዊ አደረኩ ማለት ብራዘር። እያልክ ያለውን ነገር ላስታውስ። መጽሐፉ የሚናገረው እምነት ከመስማት ምንም አታስታውሰኝ። እኔ በደንብ አውቀዋለሁ እያልኩ ያለሁት ምንም እየሰማ ብራዘር እየሰማ እምነት በጥምቀት ነው ብለኸኛል። ማስረጃ ስጠኝ። በእግዚአብሔር ቃል ውስጥ እምነት ከጥምቀት ነው የሚል አንድ ምዕራፍ የለም ካለ አንተ ምን እምነት ከጥምቀት ነው የሚል ማስረጃ አንተ እምነት ከጥምቀት ነው አልኩኝ። እኔ ወጣኝ እንደዛ ብራዘሬ፣ ተይ እንጂ አላልኩም እኮ እንደዛ አላለም። ደግሜ አላልኩም እንደዛ በጥምቀት ነው አላለም። አላለም። እሺ አንተ አሁን የእናትና የአባት ችግር የለም። የእናትና የአባት እምነት አይ ችግር የለም ካላልክ ድጋሚ ጠይቅ ነው። ዮባ ስሜት ያቱ ይኸው የእናትና የአባት እምነት ዮባ አንተ ጋር በምን ደረሰ? በጥምቀት በኩል ነው ያልኩ። በጥምቀት በኩል ማስረጃ በጥምቀት በኩል እኮ ማስረጃ አንተ በጥምቀት በኩል የእናትና አባት እምነት ወደ ልጅ እንደሚተላለፍ ማስረጃ አንተ አፍተን እንዴ ምን ማለት ነው ብራዘር? በ40 ቀኔ በእናትና አባት እኔን ያስጠመቁ ዮሐንስ ማን ነው ማርቆስ 16:16ን ተግባራዊ ያደረጉልኝ። አረኩ በቃ ተጠመቁ ዘን ከዛ ዮሐንስ ወንጌል ምዕራፍ 6 ቁጥር 54ን ስጋው ደግሞ ተቀበልኩ። ካለቀ ዳንኩ በቃ خلاص። ከዛ ደህንነቱን የማስጠበቅና ያለማስጠበቅ የኔ ጉዳይ ነው። አላለቀም እንዳላለቀ ላሳይ ይፈትና አንብባ ብራዘር ካላለ ላሳይ። ይሄው ማርቆስ 16:16 አንተን አይመለከትም። ምክንያቱም ማርቆስ 16:16 የሚያወራው ወይ ማንን ነው ስሜት ያቱ ማርቆስ 16:16 ያመነ ነው የሚለው። አንተ ያን ጊዜ እንኳን ለማመን አይደለም እግዚአብሔርን ለማወቅ ቀርቶ እናትና አባትህን እንኳን አታውቅም። ሐሳብን ወይ ከራብህ ታለቅሳለህ፣ ከበረደህ ታለቅሳለህ። ዳይፐር ካልተስማማ ያኔ ዳይፐር ካላላቅም ታለቅሳለህ። ከዛ ውጪ ምንም ነገር የምታውቀው ነገር የለም። መጽሐፉ ግን የሚናገረው ያመነ ነው የሚለው። የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። በ40 ቀን ላይ እንኳን አይደለም እምነት የተሰበከውን ቃል ለማመን ቀርቶ ወዳጄ ምንም የምታውቀው ታሪክ የለም። ስለዚህ እኔ ጥያቄ ልይዝልህ ነው። ቆይ ያመነ ሰው ብለሃል፣ ልይዝልህ ነው አንዴ። ያመነ ብለሃል የሚለውን ቃል አትዝለለው። አንተ ምንድን ነው ያመንከው? ጥያቄው ይሄ ነው። እሺ እዚች ጋር አንዴ ያንቺን ክሌም እዚች ጋር ፍሩሽ ላድርግልሽ። አንቺ ወንድ ነኝ እዮብ፣ እኔ ክሌም ምንም አላደረኩም እዮብ። እኔ ወንድ ነኝ፣ እንደ ወንድ አውራኝ። ምንም ክሌም ግን አላደረኩም። በቃ ችግር የለም። ወንድ እንደ ወንድ ላውራ። ክሌምን እዚች ጋር ፍሩሽ ላደርግልህ። አንተ መቼ ነው የዳንከው?
ወዳጅ እኔ ክሌም ሳደርግ አልሰማኸኝም። አንተ ነህ ክሌም ያደረግከው። ማስረጃ ስጠኝ። ኖ ኖ ኖ ከሌለ የለኝም ስትለኝ እየሰማኩ ነው። አሁን አስረዳለሁ። እኔ ልጠይቅህ መልስልኝ እኮ እኔ እኮ ልጠይቅህ የለኝም መልስልኝ። መልስ። መቼ ነው የዳንከው? አጭር እኔ እኮ አማርኛ ነው። እኔ እኮ መቼ ነው የለኝም የዳንከው? በለኝ የለኝም በለኝና ከዛ ወደ አንተ ልምጣ። ችግር ኖ የለም እኮ ዮባ። ነገርኩህ። አለመቀበል ፈልገህ ነው። ነገርኩህ። እኔ የለኝም በእናቴና በልና በአባቴ በኩል ተጠመቅኩኝ እዚህ ጋር በእናትና በአባት አልልም። ተጠመቁ ለምን የሚል እያስረዳሁህ ነው። በእናትና በአባት ተጠመቁ ይላል። ከየት እየነገርኩህ ነው? ለምንድን ነው በእግዚአብሔር ቃል ላይ እኮ። አንተ መቼ ዳንክ? እንደዛ ካልከኝ አንተ መቼ ዳንክ? ለምን እኔን አትመልስም? እኮ እኔ መልስ የለኝም በለኝና ከዛ እኔ ልመልስ። መቼ ዳንክ አንተ? ኢየሱስን አምኜ ስቀበል አልልም። እኔ መልሱን እየሰጠሁህ ነው። ይኸውልህ እኔ ብራዘር፣ መልሱን እኔ እየሰጠሁህ ነው። ኢየሱስን አምኜ መቀበልና ስቀበል አለመቀበል ያንተ ፈንታ ነው። የለም አዮባ አልሰጠኝም መልስ። ነገርኩህ። ለምሳሌ አልኩህ እኮ እኔ አሁን በ40 ቀኔ ተጠመቅኩኝ። ከዛ በ40 ቀን ስጋዬን ተጠመቁ ይበላ የአርባ ቀን አይልም። በ40 ቀን ተጠመቁ የሚል ትምህርት የለም በእግዚአብሔር ቃል ውስጥ። እሺ በ40 ዓመቴም ልጠመቅ እንዴ? በ40 ዓመቴ ተጠመቁ ወዳጄ። በስንት ዓመት ተጠመቁ ነው የሚለው እዚች ጋር አንዴ እዚች ጋር እዚህ ጋር ያመነ አስተካክለው እዚህ ጋር ብራዘር። አየዮ ምንም አላስተካከልም። አሁን እኮ የቀንና የእድሜ ጉዳይ አይደለም። ከስሜት ባለፈ በእውቀት እናውራ እያልን አይደለ ዮባ? ይኸው በ40 ቀኔ ላይ ተጠምቄ ስጋ ብራዘር በእውቀት እያወራሽ ነው፣ ግን ለመረዳት ፈቃደኛ አይደለም አንተ ስረዳ። በ40 ቀን እኔ በስሜት እያወራሁ አይደለም፣ ግን ለመረዳት ፈቃደኛ አይደለም። ይኸውልህ 40 ቀንም ሆነ 40 ዓመት ማተር አያደርግም። አሁን ለምሳሌ ልንገርህ አሁን ለምሳሌ በ40 ዓመቴ አመንኩ ልበል። በ40 ዓመቴ አመንኩ ገና አጋማሽ እኮ በ40 ዓመቴ አልኩሽ። እንሰርዘው ወይ 40 ቀን ለምን ትሰርዘዋለህ? ይሄን እኮ አንተ መቀበል ስላልፈለግክ ነው። አሁን እኔ እኮ እንዲገባክ ነው አሁንም እየጣርኩ ያለሁት እንጂ በውሸት አይገባኝም። እየተቀበልክ አይደለም ብራዘር እኮ ልቀበልህ። ውሸት አይደለም። አሁን እኮ ጠየቅ ለአንተ እንዲገባ ብዬ አንተ መቼ ህፃናት አያምኑም። እዮባ እንድቀበል ማስረጃ ስጠኝ። ነገርኩ እኮ እናትና አባቴ አስጠመቁኝ ዘን ከዛ ያንን ቅድም የነገርኩህን አምላካዊ ቃሉን አማና ያደርግ በእናትና በአባት ተጠመቁ የሚል ማስረጃ ስጠኝ ከቃል ውስጥ። ይህ የሌለ ያለፈበት ክሌም አትጠይቀኛ አዳኔ። የማይሆን ነገር እኮ ነው የምትጠይቀኝ። እናትና አባቴ እንደዚህ እዚህ ጋር መጽሐፍ ቅዱስ ላይ ተጽፏል። በእነሱ በኩል ነው የተቀበል የለም በላ። ለምን እልሃለሁ? እየነገርኩ እኮ አልገባ ስላለኝ እኮ ነው ማስረጃ። ካለ አንጣ መጥቀስ እኮ ነው። ካለ ማምጣ። እሺ አንተ መቼ ዳንክ ንገረኝ። መቼ ዳንክ? ካለ አንጣ። መቼ ዳንክ? ብራዘር ነገርኩ እኮ በቃ እኔ ጨርሻለሁ እኮ። አሁን ከገባክ ይገባሃል፣ ካልገባህ ደግሞ አልገባህ። ምንም ልረዳ አልችልም። እኔ ተጠመቅኩ ዳንክ ስጋው ደግሞ ተቀበሉ። ለዚህ ነው ከዚህ በላይ ምን ላስረዳ? ያለህ ነገርኩ እኮ ነው። አዮ ባውቀ ነው የምትደረበው። ስሜት ይሆናል ያልከውን ላስታውስ። ኖ በ40 ቀን ውሃ ውስጥ ነክረዋል። ከዛ ኢቨን ስጋና ደሙን እንኳን በስርዓት አልበላም። እያንዳንዱን ቆይ አንዴ ወዳጅ፣ አሁን አትደረብ ይባ። ኦኬ በ40 ቀን ላይ እናትና አባትህ ውሃ ውስጥ አስከትተውካል፣ ስጋና ደሙን ሰጥተውክ አለቀ። ያንተ ታሪክ ይሄ ነው። መጽሐፍ ቅዱስ ውስጥ ግን በእናትና በአባታቸው አማካኝነት ሄደው የተጠመቁ የቆረቡ ሰዎች የሉም በእግዚአብሔር ቃል ውስጥ። ይሄ ልምምድ የለም። ኧረ በጋ አምላክ ሐዋርያት ሥራ ላይ አለ። ይሄ አሁን እኮ ንክሌም አድርግተህ የሆነ ከቨር አታድርገህ ብራዘር። የሐዋርያት ሥራ ላይ አለ። ምዕራፍ ስንት ሄደን እናነባው እንጂ ምዕራፍና እንዲህ ስፔሲፊካሊ አላውቅም፣ ግን አለ ካለ እነ ጴጥሮስ ስንት ሺህ ሕዝብ ያጠመቁበት ቤተሰብ ውስጥ ህፃናት ነበሩ። ካለ አንተ ብራዘር ግምት አታወር። የለም ግምት አይደለም። አሁንም እየነገርኩህ ከሆነ ይሄ የኔ እምነት ነው። የሐዋርያት ሥራ ምዕራፍ ስንት ብራዘር? ግምት ካልሆነ ምዕራፍ ስንት ቁጥር ስንት ንገረን ብራዘር። ገልጠንና አንድ ስልክ ነው ያዝኩት። እንዴት ላውጣልህ? አሁን ፈልገው እኮ አንድ ስልክ ነው ያዝኩት እንጂ ያወጣልህ ነበር። ፈልገው ብራዘር፣ ፈልገው ብራዘር። ፈልገው
ልስታው ዳኒ የኔ ልስታው እሱ ወንድም ተጨነቀብህ እምልህ ህፃናት አያምኑም እያልከን ነው? አምነው የተጠመቁ ህጻናቶች አሉ የምታውቃቸው ካለ ንገረኝ። ከዛ በላይ ተአምራትን ላሳይህ ህፃናት ምን እንደሰሩ። እኔ አልጠየቅኩም። አምነው የተጠመቁ ህጻናቶች እኮ ካሉ አሳየኝ። ጥያቄ እሱ ነው። ሳያምኑ ነው ታዲያ ሆሳዕና በአርያም እያሉ የጮሁት ህፃናት? አምነው የተጠመቁ ህጻናቶች ካሉ ማስረጃ ስጠኝ ብራዘር። ግምት አታውራ። እኔን ስማኝ ከዚህ ብራዘር፣ በላይ 18 ተአምራት አለ? 18 ምዕራፍ 8 ማን ነው? ምዕራፍ 18 ቁጥር 8 ላይ ግባ። ምን ላይ? የሐዋርያት ሥራ ሐዋርያት ሥራ ምዕራፍ 18 እሺ፣ ቁጥር 8 ቁጥር 8 ክፈት። እዛ ክፍል ላይ እሺ፣ ቁጥር የተጠመቁ 8 ህጻናቶችን ሊያሳየን ነው። እሺ ግባ። እሺ፣ አለቀ። ልገባ ይሄ ያለፈበት ፋሽን ተው። አሁን ፖለቲካ ሽንት ብራዘር፣ የተነቃበት ነው፣ የተባነነበት የተበላበት ስራ አታውራልና። አሁን እዛ ውስጥ ፋሚሊ ውስጥ ህፃን የለ የለም የሚለውን ነገር አብረን እናያለን። ክፈትና አውዱን እናምጥ። እንዴ እኔ ለምን እንደዛ ስሜት ከሆነ የለም? እኔ ጥያቄ ጠይቃለሁ። ዳኒ የሚለውን ስሜት ነገር መጽሐፍ ቅዱስ ላይ ታሳየኛለህ። ዳኒ በዚህ ቀን ተጠመቀ የሚለውን ኦርዳን የሚለውን አሁን ላይ አንተን የጠቀስከውን እንየው ወዳጄ። የምኩራብ አለቃ ቀርስጶስም እሺ ከቤተሰቦቹ ጋር በጌታ አመነ። ኖ አትዝለላት። ሁሉ የምትለውን አትዝለላት ብራዘር። ይኸው ከቤተሰቦቹ ሁሉ ጋር በጌታ አመነ። አመነ። እሺ አዎ፣ ቀጥል። ከቆሮንጦስ ሰዎች ብዙ በሰሙ ጊዜ አምነው አምነው ምን ተጠመቁ። አሉ? ተጠመቁ። ካላስ በቃ ይሄ ነው። ምን አድርገው? ከቤተሰቦቹ ሁሉ ጋር የምትለዋን ምን አለ? አመስመርበት። እንዲህ አመነ። ሁሉ አዎ እኮ አመነ። ከቤተሰቦቹ ጋር ሁሉ አመነ ማለት ቤተሰቡ ሁሉ አመነ ማለት አለቀ። ሳያምን የተጠመቀ ጻድቅ ኦፍ የለም ኮርስ ውስጥ። በቃ ካላስ ምን ካላስ ትላለህ? አንተ ላይ ነው እንጂ በአራት ነጥብ የዘጋው። እንዳላመነማ እየነገረ እኮ እኮ ቤተሰቡ ሳያምን ያላመነ እንደሌለ እኮ እየነገረ ነው እኮ። ከቤተሰቦች ሁሉ ጋር ነው ያመኑ። ታዲያ 40 ቀን ሕፃን ልጅ አለ አለ እንዴ መጽሐፍ? ብራዘር አመኑ እኮ ኦፍ ነው። ኮርስ ሁሉ ማለት ታዲያ ሁሉ ውስጥ ታዲያ 40 ቀን ሕፃን ልጅ ሁሉ ውስጥ ታዲያ 40 ቀን ሕፃን ልጅ አለ እንዴ? አመኑ እኮ ነው የሚለው ወዳጅ። እኮ ለዚህ ነው የምልህ እኮ አንተ የፈለግከው አሁን ስፔሲፊክሊ በ40 ቀን የሚለውን ስለፈለግክ እንጂ ሰዎቹ ሁሉ ካለ ሁሉ ነው። ሰው ሁሉ ነው። ህፃንም ሰው ነው፣ ትልቅም ሰው ነው እኮ። ህፃን ይኸውልህ አንዴ ስሜት ያቱን የጠቀስከው ጥቅስ በጣም ለአንተን የሚደግፍ አይደለም። በጣም ስማ፣ ራስን ይወቅ ብራዘር፣ እኔ አይደለሁም። እሺ ችግር የለም። ይኸው ቀርስጶስም ከቤተሰቦች ሁሉ ጋራ በጌታ አመነ ሲል ቤተሰቦቹ ሁሉ አብረውት የጌታን አመኑ ማለት ነው። ኦኬ። አዎ። ስለዚህ በጌታ ስላመኑ ሰዎች ነው የሚያወራው። ኦኬ። ከሰዎች ይኸው ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ አምነው ተጠመቁ። ኦኬ። ቆይ አንዴ እዚህ ክፍል ላይ አምነው ስለተጠመቁ ሰዎች ነው የሚያወራው። አንተ ግን በ40 ቀን ላይ ነው የተጠመቅከው። የ40 ቀን ህፃን ልጅ ደግሞ አያምንም። አንዴ ያዝልኝ፣ እዚሁ ያዝልኝና ጥቅሱን መልሳት ልንገርህ እንዴት እንደሆነ እኔ ላስረዳውን። ደግሞ መረጃውን የሰጠሁህ እኔ ነኝ አይደል? የምኩራብ አለቃ ሁሉ ቀርስጶስም ከቤተሰቦች ሁሉ ነው የሚለው አይደለ? እኔም ደግሞ እንደዛ ሁሉ ለምሳሌ እኔ ያለሁበት አካባቢ እዚህ ሰፈር ወይ እዚህ ሀገር ላይ ቤተሰቤ ከቤተሰቦቼ ጋር ሁሉ በጌታ አመኑ። እኔም አበራቸው አመኑ። ብቻ እዚህ ሀገር እዚህ ሰፈር ላይ በሰሙ ጊዜ ጌታን አምኖ ተጠመቁ። በቃ አለቀ። ይሄ ነው የሆነው። አይልማ አይልም። አንዴ በደንብ ስማ። እዚህ ክፍል ላይ አንዴ በደንብ ስማ። ይኸው የምኩራብ አለቃ ኢዮብ ይደለል ቆይ ጥቅሱ ግራ ይገባል። ኢዮብ ሜንሽን ያደርግልህ ወይስ 40 ቀን ይበልልህ? ተረጋጋ ብራዘር፣ ማስረጃ ነው የሚባለው። ይኸው የምኩራብ አለቃ ቀርስጶስ ከቤተሰቦቹ ጋራ በጌታ አመነ ነው የሚለው። ኦኬ፣ እሱ በጌታ ስለማመኑ ነው የሚናገረው። ከዛ ከቤተሰቦቹ ሁሉ የሚለውን ለምን ትተዋለህ? ሁሉ የሚል ውስጥ እኮ አዋቂንም ሕፃንም ያካትታል አይደለ?
እኮ ስለማመኑ ነው የሚናገረው። ከቤተሰቦቹ ጋር አመነ ነው የሚለው ወዳጅ፣ አመነ እኮ ነው የሚለው። ስለሱ ቤተሰብ እሱና እኔም ከቤተሰቦቹ አመኑ ነው የሚለው። ከቤተሰቦቼ ጋር አመንኩ። ማስረጃ አሁን እዚህ ውስጥ እኔና ቤተሰቤ አመነን። እሺ ቤተሰብ ማለት ነሰሰሪ የ40 ቀን ህፃን ልጅ ማለት እኮ የኔን ስም ግዴታ ሜንሽን ማድረግ የለበትም። እኔ እያወራን ያለ ነው ነሰሰሪ። አንተ እንዳልክም ደግሞ አዋቂ ብቻ ማለት አይደለም። ስለዚህ በግምት ዶክትሪን ሰዎች ሁሉ ካለ የሰው ልጅ ፍጥረት የሚጀምረው ገና አድምጠኝ። ሰዎች ሁሉ ካለ ገና ከውልደት ጀምሮ እስከ እልፈተ ሞት ድረስ ያለውን ነው ሰው ሁሉ ካለ። አይ አመነ ብሎ ሲያወራ ይኸው በደምብ ስማ። በሰሙ ጊዜ ነው የሚለው። ቃሉን መስማት የሚችሉ ሰዎች ናቸው የሚያምኑት። ያ ቃሉን መስማት የማይችሉ ልጆች ሰዎች አላማ ማን ሰማ? ቤተሰቡ አይደለም። የሰማ ማን ነው? ይኸው ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ አምነው ተጠመቁ ነው የሚለው። ስለ ጥምቀት የሚያወራው የቆሮንቶስ ሰዎችን ነው እየተናገረ ያለው። ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ። ከቆሮንቶስ ሰዎች ከመስማታቸው በፊት የሰማ ማን ነው ብራዘር? አዎ ከነዚህ ሰዎች ከቆሮንቶስ ሰዎች ከመስማታቸው በፊት የሰማ ማን ነው? እሱ ቀርስጶስ የሚናገረው ከነ ቤተሰቡ የተባለ ሰውዬ ነው አይደለም? ምን አረገ? እሱ ተጠመቀ ይላል ጥቅሱ እኮ የተነገረለት ለዚህ ሰውዬ ነው፣ ለቀርስጶስም። ጥቅሱ የተነገረለት ለዚህ ሰውዬ ነው። እሱ ከቤተሰቦቹ ጋር ማመኑ የምኩራብ አለቃ እያለ እሺ፣ ሰውዬው እኮ አንድ ግለሰብ ነው። አንድ ግለሰብ ነው። ሰውዬው የምኩራብ አለቃ ነው። እሱ ግለሰብ ነው ያለ። እሱ ደግሞ ከነ ቤተሰቡ ሁሉ አመነ ይላል። ከቤተሰቦቹ ጋር አመነ ነው ያለው። ስለ እምነት ነው የሚናገረው። ከቆሮንቶስም ሰዎች ብዙዎች በሰሙ ጊዜ ወዳጄ፣ ያረ ለእግዚአብሔር ቃል ታማኙ። ከቆሮንቶስ ሰዎች ብዙ በሰሙ ጊዜ ብዙ በሰሙ ምን ባሉ በሰሙ ጊዜ አምነው ተጠመቁ ነው የሚለው። ሰው ሳያምን አይጠመቅም። ጥምቀት ሲነሳ ሁልጊዜ ምን አለ? እምነት አለ። አየህ። ስለዚህ ያላመነ ሰው አይጠመቅም። እኔ ምን አልኩኝ ጋር ብራዘር? አንተ ሳታምን ነው የተጠመቀው። እኔ ምን አልኩኝ? ሳታምን ተጠምቀሃል። ኖ አይደለም። እኔ የምኩራቡ አለቃ ያደረገው ነው ቤተሰቦች ያደረጉት። ይኸው የምኩራቡ አለቃ ያደረጉት ቤተሰቦች ያደረጉት። ከእነሱ ጋር የተጠመቀ ሕፃን ልጅ አሳየኝ። የተጠመቀ ሕፃን ልጅ አሳየኝ። ሰዎቹ ሁሉ ይላል። ሰዎቹ ሁሉ የምትለዋን አመስመርልኝ ብራዘሬ እኮ ምን አደረገ? ምን አደረገ? ሰዎቹ ሁሉ ምን አደረገ? ምን አደረገ? ቤተሰቦቹ ሁሉ ምን አደረገ? ቤተሰቦቹ ሁሉ በጌታ አመነ። ምን አደረገ? በጌታ አመነ። እኔ ተጠመቀ ነው እየጠየቅኩ ያለሁት። ቀደም አድምጭኛ። አሁን ወደ ሌላ ክሌም አትይዣ። ቀደም ምን አልኩ? ሳታመን እንዴት ተጠመቀ ነው ጥያቄ አይደለ? አዎ እኮ እኔ ቤተሰቡ እያወራ ያለው አንዴ በደምብ ሰማኝ። እምሰማህ እኮ ሰምቻለሁ። እኔ ጥቅሱ ስላነበብኩት እኮ ነው የምከራከረው ብራዘር። እሺ ይኸው አወራሁልህ፣ አመጣሁልህ። ምንድን ነው ያመጣልኝ? የተጠመቀ 40 ቀን ሕፃን ልጅ ያመጣሁልህ። እዚህ ቤተሰብ ሁሉ ማለት የ40 ቀን አይደለም የ1 ቀን ሕፃንም ያካትላል። በራስ ምን ማለት ቤተሰብ ሁሉ ካለ የ1 ቀንም ልጅ ያካትታል። ግምት ነው። ትኩስ የ1 ሰዓትም ይሁን ግምት ነው የምታወራው? ኖ ሁሉ ቤተሰቡ ሁሉ ነው የሚለው። ሕፃን ይኑረው የ40 ዓመት ሽማግሌ ይኑረው በምን እናውቃለን እኮ። በማይታወቅ ነገር ዶክትሪን አትመስርት ነው እያልኩ ያለሁት እኮ። ችግሩ እሱ ነው። አየህ አንተ በማይታወቅ ነገር ያልከኝ አሁን ቆይ አይደለም። በማይታወቅ ነገር የሚታወቅ ዶክትሪን ነው የመሰረትክ ያለው። ምን ማለት መሰለህ? አንዴ አይደለም ዮባ ላሳየህ። ይኸው አሁን እዚህ ጋር የሚናገረው ከቤተሰቦቹ ጋር በጌታ አመነ ነው የሚለው። አሁን እየተናገረ ያለው ቀርስጶስም ጌታና እሱና ቤተሰቦቹ ጌታ እንደተቀበሉ ነው የሚናገረው እንጂ በሱ እምነት ቤተሰቡ ተጠመቀ የሚል የለም። እሱ ስላመነ ቤተሰብ አይጠመቅም። ስለ ጥምቀትም አለም እያወራ ያለው። ከዛስ ከቆሮንቶስ ሰዎች ስለ ጥምቀትም አወራ እኮ ዳንዬ። ይኸውልህ ምን አለ መሰለህ፣ የምኩራብ አለቃ ቀርስጶስም ከቤተሰቦቹ ሁሉ ጋር ነው የሚለው፣ ሁሉ ጋር በጌታ አመነ። ከቆሮንቶስ ሰዎች ብዙ በሰሙ ጊዜ ምን አሉ? አምነው ተጠመቁ። በቃ ይሄ ነው እኮ ያረጉት። ማን ነው አምነው የተጠመቁት? አመነ ምን ሆነ? አምነው የተጠመቁት እነዚህ የምኩራብ አለቃ ቤተሰብ
የምኩራቡ አለቃ ቤተሰብ አይልም። በእግዚአብሔር አይልም ቃል ያትቻ አይልም። ይሄማ የቃል ክህደት ነው አጋዴ ብራዘሬ። እሺ እንደማይልን ያሳየኝ እስኪ ልስማ አሳየኝ። እነሱ እንዳልሆኑ አሳየኝ በደንብ ስማ። እሺ የምኩራብ አለቃ ቀርስጶስም ከቤተሰቦቹ ሁሉ ጋራ በጌታ አመነ ነው የሚለው። ይኸው ሀሳቡ አለ። ከቆሮንቶስ ሰዎችም ብዙ ከማን ጋር አንድ ያዝ አድርገህ ብራዘሬ። የምኩራብ አለቃ ከማን ጋር? ከቤተሰቦቹ ጋር። ከማን ጋር? እሱ ከቤተሰቦቹ ጋር፣ ከቤተሰቦቹ ሁሉ ጋር ብራዘር አመነ። ስለማመኑ ነው ከሁሉም ጋር ወዳጅ፣ ስለማመኑ ነው የሚናገረው። እሺ ቀጥል። ሚዩት አድርገህ ወዳጅ፣ ሚዩት አድርገህ እየተደረግኩ ስለሆነ ቀጥል። አረግልሃለሁ። ሚዩት አድርገህ። አይ ሚዩት አድርገህ። ቴንክ ዩ። ከቆሮንቶስም ሰዎች ብዙ በሰሙ ጊዜ፣ ስለሌላ ነው የሚያወራው፣ ስለ ቆሮንቶስ ሰዎች የሚያወራው አሁን። ኦኬ አምነው ምን አደረጉ? ተጠመቁ። ጥምቀት በተነሳበት ጊዜ እንዳትረሳ እምነት አለ። ስለዚህ እዚህ ክፍል ላይ ስለተጠመቁ ሰዎች የሚያወራው ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ የሚያወራው አምነው የተጠመቁት የቆሮንቶስ ሰዎችን ነው የሚናገር። ስለዚህ በመጽሐፉ ውስጥ አምኖ የተጠመቀ ሰው እነማን ነው ስትለኝ አሁን ማወራ እዚህ ጋር ነው። እዚህ ጋር መጽሐፉ እየገለጠ ያለው እሱና ቤተሰቦቹ በጌታ ስለማመናቸው ነው። በጌታ አምነዋል። አዎ ምንም ጥያቄ የለውም። ጥያቄው ግን በሁለቱም ሐሳብ ላይ ከግምት ባሻገር አንድም ቦታ ላይ ሰዎች ሳያምኑ ሕፃናቶች ተጠመቁ የሚል ትምህርት የለም። ለምሳሌ ቤተሰብ ሆኖ እዚህ ቤት ውስጥ ከ18 ዓመት በላይ የሆነ ሰው አለ። ቤተሰብ ሆኖ ማለት ነው። ከ16 ዓመት በላይ የሆነ ሰው አለ። አዎ አለ። ብዙ ሰው አለ። ነሰሰርሊ የ40 ቀን ሕፃን ልጅ አይደለም ቤተሰብ የሚባለው። ኦኬ ሊኖር ይችላል ሕፃናቶች፣ ግምት ግን አይደለም የምናወራው። ስለ ጥምቀት ሲነሳ ሁልጊዜ እምነት ይገናኛል። ስለዚህ ያመነ ሰው እምነት ከምንድን ነው? እሱ ከመስማት ነው። መስማትም በእግዚአብሔር ቃል ነው። በቤተሰብ ውስጥ ሕፃናቶችን የምታወራው በእግዚአብሔር ቃል መሰረት እነኛ ቤተሰቦች ማመን ከቻሉ። ስለዚህ ያላመነ ሰው ሊጠመቅም አይችልም፣ መጽሐፉ ውስጥ የለም። ስለዚህ በቤተሰብ እምነት የተጠመቀ ሰው የለም ማለት ነው። እሺ ሜላ አለ? ምን ጨረስክ? ሜላ አንድ 10 ደቂቃ አለረ። ሜላ አለ? ሜላች በቃ እሺ፣ ደህና ደር ብራዘር። እኔም ልተኛ፣ ነገ ስራ ገቢ ነኝ። እሺ አለ አንድ 10 ደቂቃ ሜላ 10 ደቂቃ። እሺ እራት ልትበላ ነው? ምንድን ነው? እንዴት አወቅ? ግልጽ ነው። እሺ ሰላም ብያለሁ በድጋሚ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም። መዳን በኦርቶዶክስ በቃሉ ሲመዘን። እሺ ርዕሱ እሱ ከሆነ መቀጠል እንችላለን። ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን ምናልባት ተመስገን ኦርቶዶክስ ነህ? ይሰማል? አዎ ይሰማል። እሺ መልካም። መዳን ምንድን ነው? እስቲ ስለ መዳን ንገረን። መዳን ምንድን ነው? መዳን ምንድን ነው? ያው መዳን ነው። መዳን ምን እንደሆነ አታውቅም? አይ ከምን አንጻር ነው? ከምን አንጻር ነው ልትመልስልን የገባው? አይ መዳን ምንድን ነው የሚለው ትርጉሙን ነው ወይስ ምንድን ነው? ትርጉሙ መዳን ምንድን ነው? አይ ጥያቄው ስላልገባኝ ነው። መዳን ምንድን ነው ጥያቄ?
መዳን ታውቃለህ? አዎ ወዳጅ የጠብቅን እኮ ነው ይሰማል። እኮ ነገረኛ እየጠበቅ ያው መዳን በኢየሱስ ነው። መዳን በኢየሱስ ነው። ምን ማለት ነው? መዳን በኢየሱስ ምን ማለት ነው? መዳን አሁን ያው መዳን እንዴት ነው? መዳን ኦርቶዶክስ ነው። በኦርቶዶክስ መዳን የሚለው ትርጓሜውን ሳታቅ ስለ ኦርቶዶክስ የነገረ ድህነት አስተምሮ እንዴት ነው የምታስተምረን? ቃሉ ራሱ ሳታውቀው እኔ ኦርቶዶክስን አልወክልም። አይ ትወክላለህ አላልኩኝም። የገባው ታዲያ ለምንድን ነው? ለማውራት ነው ስለ መጽሐፍ ቅዱስ እኮ ለማውራት ከሆነ እየጠበቅን እኮ ነው። አውራኝ ያው እየጠየቅኩ ነው። መዳን ምንድን ነው? እሺ በሌላ መንገድ ልጠይቅ። ድኛለሁ ብለህ ታምናለህ? አዎ። ምን ማለት ነው ድኛለሁ ስትል? ድኛለሁ ስል ያው በኢየሱስ አምኜ ድኛለሁ ብዬ አምናለሁ። በማን አምን ካላልኩ ድኛለሁ ስትል እሺ ከምንድን ነው የዳንከው? የዳንኩት ከዘላለም ሞት። ከዘላለም ሞት? ከዘላለም ሞት ድነሃል? ስለዚህ አሁን የዘላለም ህይወት አለ ማለት ነው? አዎ አለኝ። እሺ እኔ የዘላለም ህይወት ያገኘው የኔ የዘላለም ህይወት ያገኘኸው እንዴት ነው? ኢየሱስ በሰራልኝ ስራ ነው። ኢየሱስ ክርስቶስ ምን ሰራልህ ኢየሱስ? በመስቀል ላይ ተሰቀለልኝ ስለኔ። እሺ በመስቀል ላይ ተሰቀለልህ። እሺ ሌላስ? ሌላ ነገር አለ? የለም ይሄ ብቻ ነው? እኔ ብቻ ነው ብዬ ነው የማምነው። እሺ ስለዚህ ይህንን ስታምን የዘላለም ህይወት አገኘ? በጣም ጥሩ። ስለዚህ ኦርቶዶክስ እንደዚህ ነው የምታስተምረው? ስታምኑ የዘላለም ህይወት ታገኛላችሁ ብለህ? ኦርቶዶክስ ስትል ማለት ኦርቶዶክስ ነኝ አላልክም እንዴ? አሁን ነው ኦርቶዶክስን አታውቅም? ኦርቶዶክስ ምን እንደሆነ? ኦርቶዶክስ አውቃለሁ፣ ግን ኦርቶዶክስ ስትል እንደዚህ ነው የምታስተምረው ስትል ማለት አባቶች መጽሐፍ ቅዱስ ምናምን የኦርቶዶክስ ቤተክርስቲያን ተከታይ መጽሐፍ ቅዱስ እንደዛ አይልም። የኦርቶዶክስ ቤተክርስቲያን ተከታይ ወዳጄ። አይ እኔ መጽሐፍ ቅዱስ ነው የምከተለው። የት ቤተ እምነት ነው? ኦርቶዶክስ። አንተ ጊዜ ተርፏል ማለት ነው። እሺ ሌላ ኦርቶዶክስ ይግባ። ረድኤት ነው የሚለው? ረድኤት እሺ
ኦርቶዶክስ የሆናችሁ ብቻ ላኩልንና እናውራ። የአብ ልጅ ኦርቶዶክሳዊ የሆናችሁ ቤተክርስቲያኒቷን የምትከተሉ ሰዎች ብቻ ላኩልኝ ጌስት ላይ ወይም አንድ ቁጥር ጻፉልኝ። አሁን እኮ ከባድ ነው። መዳን ምን እንደሆነ ሳታውቁ ስለ መዳን ለመወያየት መግባት በጣም አስቸጋሪ። ስለዚህ ቢያንስ ቤዚኩን የምታውቁ ሰዎች ብትልኩልን ጥሩ ነው። የማታውቁ ሰዎች ደግሞ ለትምህርት ከሆነ ቁጭ ብላችሁ ተማሩ። የግድ መላክ የለባችሁ፣ አይጠበቅባችሁ። እኛ ጋር ማውራት አይጠበቅባችሁ። እናንተ መማር ነው ያለባችሁ። ሜላ ስልክ ነው የሚነፋነፈው? ምን ያልከኝ ነው? ስልክ ነው አይደል የሚነፋነፈው? አዎ የሆነ ድምጽ አለ። የሚገባ ጠፋ፣ ደፋር ጠፋ። እሺ ደፋሪ ጠፋ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ የሚላ ስልኩ ነው። እችን ስልክህንማ ሚላ ገስጸንም ወይም እግር ጭነን እጅ ጭነን መቀየር አለብን። ወይ እጅ ወይ እግር መጫን አለብን። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ
ሌላ ኦርቶዶክሳዊ ያለ መዳን በኦርቶዶክስ እንደ እግዚአብሔር ቃል ነው ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። በደስታ ነው የምንቀበለው። ኦርቶዶክሳዊ ሆኖ የኦርቶዶክስ ነገረ ድነት እንደ እግዚአብሔር ቃል ነው ብሎ የሚያምን ሰው ካለ ማለት ነው። ትክክለኛም አልተሳሳትንም። እምነታችን ነገረ ድነቷ እንደ እግዚአብሔር ቃል ነው ብሎ የሚያምን ኦርቶዶክሳዊ ወንድም ወይም እህት፣ ዲያቆን ወይ ቄስ፣ ጳጳስም ካለ በደስታ ነው የምንቀበለው። የቤተ ክርስቲያን አባት መዳን በኦርቶዶክስ መጽሐፍ ቅዱሳዊ ነው ማስረዳት እችላለሁ ብሎ የሚናገር የሚያወራ ማለት ነው። አላችሁ ወዳጆች? እሺ ሜላይ በቃ ስለ መዳን ትንሽ አውራና ስለ ኦርቶዶክስ መዳን አለ ብለን ነው ኦርቶዶክስ መዳን ኦርቶዶክስ ከዚህ በፊትም ብዙ ጊዜ እንደምለው ነገረ ድነት የሚባል ትምህርት የላትም። ይሄን በደንብ መናገር እችላለሁ። የተለያየ ዝብርቅርቅ ያለ የተለያዩ ጽሁፎች ላይ ስለ መዳን የሚያወሩ ሀሳቦች አሉ እንጂ የተደራጀ የመዳን ትምህርት ቤተክርስቲያኒቷ አላት ብዬ አላምንም። እንደ ቤተክርስቲያን እንደ ተቋም እንደዛ አስባበትም አታውቅም። ግን በተለያየ ጽሁፎቿ ላይ መዳን የሚለውን ሀሳብ በዚህ መንገድ ይገኛል በዛ መንገድ ይገኛል ብላ ያስቀመጠቻቸው ሀሳቦች አሉ። እንግዲህ ብዙ ጊዜ የሚነሳው ከጥምቀት ጀምሮ በሚሮን ቀጥሎ ወደ ቁርባን ከዛ ወደ ንስሐ የሚሉ ስርዓቶች አሏት ቤተክርስቲያኒቷ። ግን በዚህ ብቻ ታበቃም። ከዛ በኋላ ደግሞ የቅዱሳኑ ቃል ኪዳን፣ የቅዱሳኑ አማላጅነት፣ መጽዋዕት የሚል ደግሞ ተጨማሪ ትምህርቶች አሏት ማለት ነው። በየገድላቶቹ የምናገኛቸው ሀሳቦች ማለት ነው። ስለዚህ በኦርቶዶክስ ቤተክርስቲያን ምናልባት በተለያየ ጽሁፎቿ ላይ በዚህ በኩል ደህንነት ይገኛል መዳን ይገኛል ብትልም ህዝቦቿ ግን እንደዳኑ ፊል አያደርጉም ወይም ደግሞ አይሰማቸውም። የሆነበት ምክንያት ምንድነው? ትክክለኛ የሆነ የመዳን ትምህርት ቤተክርስቲያኒቷ ስለሌላት ነው። ከቅርብ ጊዜ በኋላ ነው እንግዲህ በእውነተኛ ክርስቲያኖች ቻሌንጅ ሲገጥማት ስለ መዳን የሚለውን ሀሳብ እንደ አዲስ ቢያነሱት ለዛ ነው እንጂ ቤተክርስቲያኒቷ ትምህርቱ ኑሯት አይደለም። የመዳን ትምህርት ኑሯት አያውቅም። አንዳንድ ግለሰቦች መምህራኖች ናቸው እንግዲህ መዳን እያሉ መጽሐፍ ለመጻፍ የሞከሩት እንጂ እንደ ቤተክርስቲያን እንደ ተቋም እዚህ ነገር ላይ ያስባበት ታውቃለች ብዬ እኔ አላምንም። ምናልባት ተሳስታል የሚለኝ ሰው ካለ ማስረጃ የቤተክርስቲያኒቷን ኦፊሻል የሆኑ ጽሁፎችን ሊያሳየኝ ይችላል ብዬ አስባለሁ። ግን አልተሳሳትኩም። ቤተክርስቲያኒቷ ነገረ ድነት በጣም ሩቅ ነው ለሷ። ለዛም ብዙ ሰው ከቤተክርስቲያኒቷ የሚወጣው ይህ ትምህርት ስለሌለ ነው። በሰንበት ትምህርት ደረጃ ነገረ ድነት የሚባለው ትምህርት በጣም ሩቅ ነበር። ከቅርብ ጊዜ ወዲህ ነው እንግዲህ ቻሌንጁ ሲበዛባቸው፣ ጥያቄው ሲበዛባቸው፣ በየመንገዱ ድናል ወይ የሚል ጥያቄ ሲበዛባቸው ለማስተማር እየሞከሩ ያሉት። ከዛ ውጪ ግን የመዳን ትምህርት በቤተክርስቲያኒቷ የሚታወቅ አይደለም። እውነት ለመናገር ግን ቅድም እንዳልኩት በተለያየ የቤተክርስቲያኒቷ ጽሁፎች በተለይ አዋልድ መጽሐፍቶች ውስጥ በቅዱሳኑ አማካኝነት የዘላለም ሕይወት ሰው እንደሚያገኝ የሚናገሩ የሚያሳብቁ ጽሁፎች አሉ። ግን በነዛ በኩል ሰዎች አድርገው መዳንን አግኝተዋል ወይ ቢባል መዳንን አላገኙም። ለምን ከተባለ ደግሞ ያው ትክክለኛ የመዳን ትምህርት ስላልሆኑ ሰዎች እነዛን ነገሮች ቢያደርጉትም በቅዱሳኑ ቃል ኪዳን ቢማጸኑ ጠላ ቢጠምቁም ቢጠጡም ገዳማት ቢዞሩም ቢሳለሙም ፍርፋሪ ቢበሉም ስማቸውን በቅዱስ ከሌ ቢጠሩም ልጆቻቸውን በዛ ቢያስጠሩ ግን ስቲል ከኃጢአት እስራት ሊፋቱ አልቻሉም። ያ የሆነበት ምክንያት ምንድነው ከተባለ መልሱ በጣም ቀላል ነው። ትክክለኛው የመዳን ትምህርት ስለሌላት ነው። ትክክለኛ የመዳን ትምህርት የላትም ማለት በሌላ አገላለጥ ምን ማለት ነው?
መዳን የሚገኘው በጌታችን በኢየሱስ ክርስቶስ ነው። ስለዚህ ትክክለኛ የመዳን ትምህርት የላትም ማለት በሌላ አገላለጥ ክርስቶስ የቤተክርስቲያኒቷ ማዕከል አይደለም ማለት ነው። አይደለም ማለት ነው። ክርስቶስ የቤተክርስቲያኒቷ ማዕከል አይደለም፣ አጀንዳዋም አይደለም ማለት ነው። ለወንጌል ጊዜ የላትም ማለት ነው። ይህን ደግሞ በቅርቡ እንግዲህ የአቡነ ገብርኤልን ንግግር የሰማችሁ ሰዎች ካላችሁ ቤተክርስቲያኒቷ ለወንጌል ጊዜ እንደሌላት በጣም በሚገባ ሁኔታ ተናግሯል። በተለይ ለካህናቱ ስልጠና የሰጡበት አንድ ቪዲዮ አለና እዛ ላይ በሚገባ ነው የተናገሩት። ትምህርተ ወንጌል በቤተክርስቲያኒቷ ውስጥ እንደሌለ፣ ለወንጌል ጊዜ እንደሌላት፣ ሌላ ነገር ብቻ አገልጋዮቹ እንደሚፋጠኑ እንጂ ለወንጌል ጊዜ እንደሌላቸው አቡነ ገብርኤል በሚገባ ተናግሯል። ስለዚህ እኛም ወንጌልን እንግዲህ ለእናንተ የምንለው ከዚህ አንጻር ነው። ለወንጌል ጊዜ ከሌላችሁ እንግዲህ እኛ ወንጌልን እንንገራችሁ፣ የዘላለም ሕይወት የሚገኘው በጌታችን በኢየሱስ ክርስቶስ ነው እያን ያው እንግዲህ የምንሰብከው ለዛ ነው። በተለይም ከቤተክርስቲያኒቷ ስርዓቶቿን ብናይ ሰውን የበለጠ እንደውም ወደ እውነት የሚያቀርቡ ሳይሆኑ ከእውነት የሚያርቁ መሆናቸውን በተለያየ ምሳሌዎች ማሳየት እንችላለን። ያው ብዙ ጊዜ ኦርቶዶክስ ቤተክርስቲያን ሲባል ብዙ ሰው ፎከስ የሚያደርገው ስርዓቷ ላይ ስለሆነ ስርዓቷ ይማርካል የሚል ነገር ስላለ እንደውም እሱን የበለጠ ሰዎች ወደ እውነት እንዳይመጡ የሚያደርጋቸው ነገር ያው እኛ ሰዎች ውጫዊ ነገር ይማርከናል አይደል? ውስጣዊ ነገር ሳይሆን ውጫዊ ነገር ላይ ፎከስ የምናደርገው። ስለዚህ ቤተክርስቲያኒቷ ውስጥ ያለው ስርዓት ብቻ ነው እንጂ ህይወት የሚገኝበት ትምህርት የለም። ህይወት የሚገኝበት ትምህርት የለም። ይህ ማለት ግን በዛ ቤተክርስቲያኒቷ ውስጥ ያሉ ሰዎች እውነትን ቢሰሙ አይድኑም ወይ የሚል ጥያቄ ቢመጣ ይድናሉ። ባሉበት ሆኖ መዳን ይችላሉ። ምክንያቱም እኛ በተቋም ስለማናስብ በሆነ ስትራክቸር አናስብም። ማንም ሰው ባለበት ሆኖ ይህንን የጌታችን የኢየሱስ ክርስቶስን ወንጌል አምኖ ቢቀበል የዘላለም ሕይወት ያገኛል። ግን እንደ ተቋም ግን ካሰብነው ቤተክርስቲያኒቷ የመዳን ትምህርት የላትም። እንደ ተቋምም የዳነች ቤተክርስቲያን አይደለችም። ቤተክርስቲያን ያው በኮቴሽን ያዙልኝ፣ አሁን ላይ ያለኝ እምነት እንደዛ ስለሆነ በኮቴሽን ያዙልኝና ይህንን ቻሌንጅ የሚያደርግ ኦርቶዶክሳዊ ካለ በጣም ደስ ይለኛል። ቻሌንጅ ልደረግ ለመነጋገር በጣም ደስ ይለኛል። ወደ ማጠቃለያ ሐሳቤ ስመጣ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ የሚናገረው ነገር አለ። እሱ ምንድነው? በወንጌል አላፍርም ይላል። ለምን ከተባለ አስቀድሞ ለአይሁዳዊ ቀጥሎም ደግሞ ለግሪካዊ የእግዚአብሔር ኃይል ለማዳን ነው ይላል። ስለዚህ የእግዚአብሔር ኃይል የተገለጠበት መንገድ ወንጌል ነው። ስለዚህ ሰዎች ይህን ወንጌል ከሰማችሁ እዚህ ውስጥ ያላችሁ ኦርቶዶክሳውያን ጌታችን ኢየሱስ ክርስቶስ ለእናንተ ኃጢአት ስለእናንተ በደል እንደሞተ ደግሞ እናንተን በእግዚአብሔር ፊት ተቀባይነት እንድታገኙ ለማድረግ ከሙታን እንደተነሳ ብታምኑ አሁን ባላችሁበት ሁኔታ የዘላለም ሕይወትን ማግኘት ከእግዚአብሔር ጋር መታረቅ ትችላላችሁ። ከዚህ ውጪ ያለ ሁሉ ሞት ነው። ፍርድን ነው የሚያመጣባችሁ፣ ኩነኔ ነው የሚያመጣባችሁ። ይህን አምናችሁ ከተቀበላችሁ ግን የዘላለም ሕይወትን ማግኘት ትችላላችሁ። መንገዱ በጣም ቀላል ነው። ከእናንተ የሚጠበቀው ከዚህ ቃል ጋር መስማማትና መስማማት ብቻ ነው። አሜን ይሁንልኝ ማለት ነው። ኢየሱስ ዛሬም ያው ስለሆነ እናንተን ለማዳን ይችላል፣ እናንተን ማዳን ይችላል። ከዛ ውጪ ግን ነገረ ድነት የሚባል ነገር ቤተክርስቲያናችሁ አታውቅም፣ የላትም። ንስሐ ካልገባች የታድሶን ጥሪ ካልሰማች ደግሞ ወደፊትም አይኖራትም። ይህን ይመስላል እንግዲህ በእኔ በኩል ያለው። ዳኒ መቀጠል ትችላላችሁ። ጸጋይ እንዳለ ሚላ ያ መልእክታችን ይሄንን ነው። ይሄው ነው መልእክታችን። ቤተክርስቲያኒቷ መመለስ አለባት፣ መታደስ አለባት። የእግዚአብሔርን ጥሪ መቀበል መቻል አለባት። መልእክቱ ይሄ ነው። የሚያሳዝነው ቤተክርስቲያኒቷ ግን ሙሉ ላይ ማለቷን መጉደሏን ሳታውቅ መታደስ እንደሚያስፈልጋት ሳታውቅ
ኩላዊት የተዘጋጀች እንደሆነች ነው የምታስበው። ግን ከእግዚአብሔር ሀሳብና ከእግዚአብሔር እውነት አንጻር በብዙ ጎላለች ቤተክርስቲያኒቷ። ስለዚህ ወገኖች ለዚች ቤተክርስቲያን እንድትጸልዩ፣ በጌታ ፊት እንድታነቡ፣ ህዝቡ ምእመኑ በጣም እንዲያሳዝናችሁ በጌታ ፍቅር እንጠይቃችኋለን። መጸለይ አለብን፣ ማንባት አለብን። የጌታ ድምፅና የቤተ ክርስቲያኒቷ አቋም በጣም ነው የሚለያዩት። እግዚአብሔር እንድትታደስ ዳግም ህይወቷን እንድትመለከት ዞር ብላ እምነቶቿን የጠላቻቸውን ነገሮች ሁሉ እንድታይ እግዚአብሔር ይፈልጋል። ቤተ ክርስቲያን ግን በፍጹም አሻፈረኝ፣ ምንም የጎደለኝ ነገር የለም ትላለች። በዚህ ሁሉ የሐሰት ትርክት ውስጥ ህዝቡን እየመራች ማለት ነው። ይሄ ሁሉ የስተት ትምህርት ቤተ ክርስቲያኒቷ ውስጥ እያለ ይሄ ሁሉ እያለ ማለት ነውና ቤተ ክርስቲያኒቷ ኧረ በፍጹም ነው የምትለው ክህደት ላይ ናት ያለችው። መውደቋን አላወቀችም ቤተ ክርስቲያን። እና ስለ ህዝቡ መጸለይ፣ ማንባት፣ በጌታ ፊት መጮህ አለብን። እግዚአብሔር እንዲደርስላት፣ እግዚአብሔር እንዲረዳት፣ እግዚአብሔር እንዲያግዛት ለህዝቡ በጌታ ፊት ማንባት አለብን፣ መጮህ አለብን። እግዚአብሔር እንዲረዳቸው፣ እንዲያግዛቸው። ደግሞ እግዚአብሔር ይችልበታል። እግዚአብሔር ይችልበታል። ይኸው ብዙ ሰዎችን እግዚአብሔር እየታደገ ነው ያለው። የወንጌል እሳት አሁንም ቤተክርስቲያኒቷ ውስጥ ራሱን እግዚአብሔር ያለ ምስክርነት አልተወም። የእሱን በጎነት የእሱን ታላቅነት የሚመሰክሩ የሚናገሩ ድንቅ አባቶች እግዚአብሔር በቤተክርስቲያኒቷ ውስጥ ያስነሳል እና ይሄ የወንጌል እሳት ግን በብዙ እንዲበዛ የበለጠ እንዲታይ የወንጌሉ እሳት ከዚህ በላይ በቤተክርስቲያኒቷ ውስጥ እንዲነድ የክርስቲያኑ ጸሎት ግን በጣም ያስፈልጋል። ማለት ጳውሎስ ይናገር የለ በተደጋጋሚ እኮ ስለኔ ጸልዩልኝ፣ የማዳን ተስፋን የማዳን ቃሉን በእግዚአብሔር